ከእሷ ጋር ስለያዘሽ ነው እንጂ ማለት ነው። እሷ ምንም አይደለችም። ምንም ለእኔ ምንም ነች። ተራ ሰው ነች። ገባ? አንተ ግን ለእኔ በጣም ዋና የምታስፈልገኝ ሰው ነህ። ለምን አይገባም እኮ አቶ አብርሃም ታደሰ? ለምንድን ነው የማይገባ? ሚስትህ የልጅህ እናት ታስፈልጋታለህ። ልጅህን ተነጥሎ ከእናት ከአባቱ ተነጥሎ እንዲያድግ አትፈልግም። ስለዚህ አርፈ ቁጭ ትላለህ ወይስ እግር ሰብረን እናስቀምጠህ? እንዴ ነችና ሩታ ናት እግር ሰብራ ማስቀመጥ ያለባት ወይስ እኛ ነን? ሩታ ናት፣ እውነት ሩታ ናት ማለት ነው። እንግዲህ ሩታዬ ወደ ሌላ ቦታ ልሄድ ነው ብላ ሻንጣዋን ይዛ ልጅዋን ይዛ ለመሄድ እንትን ብላለች፣ ግን አትሄድም። ብዙ ልጆች ደግሞ ምን መሄጃ አላት? ምን መሄጃ አለሽ? ጥርግ በይ፣ እንደዚህ በይ፣ እንደዚህ በይ። ወይኔ በላቸው፣ ወይኔ በላቸው። ሴትነቴ እንድጠላት እንድታደሩ እያደረጋችሁኝ ነው። ለማንኛውም ማለት ነው ምን መሄጃ አለሽ አይባልም። ሰው ልጅ እናትና አባት ይኑራችሁ። እናትና አባት ካላችሁ መሄጃ የለንም እንዳትሉ፣ ወይም እህት ትኑራችሁ፣ ወይም ወንድም ማለት ነው። ይቀልዳላችሁ፣ ትቀልዳላችሁ እንዴ? ምን መሄጃ አላት? አላት። ለምን የለ? እና ባል ብቻ ነው እንዴ መሄጃ ለእናንተ? እንዴ ነችና፣ ኧረ እንዳትቀልዱ ነው። ለማንኛውም ምን እየሰደብኳቸው አይደለም፣ አልሳደብም። ተሳዳቢዎች ግን ማለት ነው ሰይጣንን ታስቀናላችሁ። እውነት ሰይጣን ታስቀናላችሁ። አትጾሙም እንዴ? ሁለቱም ሃይማኖት ጾመኛ ነው። በአሁኑ ሰዓት አትጾሙም ወይ? ምን ያሳድባችኋል? አላቅም። ባልና ሚስት እንደሆነ በእኛ ላይ ነው ድራማና ጭፈራ የያዙብን የተያያዙን ማለት። ትላንትና ራሱ ሲዘፍንላ ነበረ ለሩታዬ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ? ላይክ፣ ሸር፣ ሰብስክራይብ እያደርጋችሁ ከመጨረሻ ተከታተሉ። እናንተ ቻናሌን አንቀሳቅሱልኝ። እውነት ላይክ እያደረጋችሁ ማለት ነው። እኔ ተናደድሽ አላችሁኝ። ትናንትና አብርሃም በዘፈነው ዘፈን አልተናደድኩም። ለማን ብዬ ነው የምናደደው? የምናደድም ሰው አይደለሁም። እንዴነችና ለምን እናደዳለሁ? አብርሃምን ለሩታ ለምን ዘፈነ ብዬ ወይስ ምን? ለምሳሌ አልገባኝም። እኔ ሴጣን አይደለሁም። ተውኝ፣ ጹሙ፣ እንጹምበት። እውነት ነው የምላችሁ ያለምንም ምክንያት ማለት ነው። ግን እንደዛ ዳቢያት ሆኑ። እውነት እኔ እኮ ጾም ሲገባ ራሱ ሰው ረጋ ሰከን ይላል ብዬ ነበረ ያሰብኩኝ። ነገር ግን ኮሜንቶ ስድብ ምን ፈለጋችሁ እንደ? ልጅቷ ትኖሩበት ባልዋ ነው እንደ እንደዚህ ተንበርክካ እንኳን ባሌ ይቅርታ አጥፍቻለሁ፣ ወደ ራሴ አሁን ተመልሻለሁ፣ እኔ ጋር እንድትሆን የምፈልገው ብትል እንኳን መብቷ ነው። እውነት መብቷ ነው፣ ባልዋ ነው ማለት ነው። መብትሽ ነው ሩታ፣ የፈለግሽውን አድርጊ፣ የፈለግሽውን ማለት ነው። እንዴ ባልዋ ነው፣ የልጁ አባት ነው። እናንተ ባላችሁ ከፈለጋችሁ ተነጥፋችሁም ለምኑት፣ መብታችሁ እኮ ነው ጋይስ። በዛ ላይ ልጅ ካላችሁ ማለት ነው በባል ቀልድ ይቀልዳሉ። ማን እንደ መጀመሪያ ባል ይላሉ ብዙ ሰዎች፣ እኔ አላየሁትም። ማን እንደ መጀመሪያ ባል እውነት ነው። ግን አግብታችሁ ልጅ ወልዳችሁ ተለያይታችሁ ልጃችሁ ሌላ ቦታ አስቀምጣችሁ ከዛ ሌላ ባል ማግባት፣ ይሄ የፈረደበት ወይም ደግሞ ያልተሳካለት ይኖራል እና ለንግግሬ ይቅርታ ማለቴ ይሄንን እያልኩኝ አይደለም። ከተመቻችሁ ትዳራችሁ መጥፎ ቢሆንም ኑሩ፣ አትኑሩ አልላችሁም። ግን የሆነ ትዳሩ ፈርሶ በቃ በሆነ ባለመመቻቸት ብዙ ነገር ሊኖር ይችላል። ይፋቱና ሌላ ባል የሚያገቡ አሉ። ልጆቻቸው እናት ጋር ያስቀምጣሉ ወይ ከራሳቸው ጋር የሚያስቀምጡ አሉ። ያ ከሚሆን ብለው ግን እረርድብን ብለው ለልጃቸው ብለው መስዋዕትነት የሚከፍሉ እናቶች አሉ። ገባችሁ? ገብቶችኋል ብዬ አስባለሁ። ሴት ልጅ ካላችሁ ሴት ልጃችሁ ልትደፈርባችሁ ትችላለች። በሌላ ቦታ ትቀልዳላችሁ እንደ ሩታዬ የኔ ውድ ነገር እንደፈለግሽ አድርጊው። ተነጥፈሽ ራሱ ለምኝ። እውነት ስትለመኝ እምቢ ብለሻል። አሁን ግን ወደ እሱ ተመለሽ። ምን ያደርግሽ? አብርሃም ይቅርታ እንዳታደርግላት፣ እንዳትቀበላት፣ ሌላ ምንድን ነው እንዳታምናት፣ እየሸወደችህ ነው አስመሳይ። እናንተ የማታመጡት ጉድ እኮ የለም። ወደ ሌላ ወዳችሁ እያስመሰለች ነው። እውነታችሁ ነው እንዴ? ለማንኛውም ሁለታቸውም እያስመሰሉ ነው። እንትን ከተረዳችሁ ማለት ነው። የሩታ ንግግር በደንብ አድርጎ ነው የሚገባው። እሱም ምንድን ነው ጠላቶቻችን እኛ ታርቀን አብረን ኖረን እንዲያዩ ፈልጋለሁ፣ እንዲያፍሩ ፈልጋለሁ ብላለች። አንድ በሉ። ሁለተኛ ደግሞ ከኔ ጋር አብሮኝ እንዲኖር ፈልጋለሁ። ሲቀጥል ደግሞ ማለት ነው እየሳቀች ነበረ ማለት ነው። ሳቋ ራሱ በደንብ አድርጎ ድራማ መሆኑን ያስታውቃል። እናንተ ግን ለምን እንደጀዘባችሁ አላቅም። እንትን አላችሁ ማለት ነው። እና ይቅርታ። ኧረ ጾመኛ ነኝ። እውነት አታናግሩኝ እንዴ፣ አትነካኩ ማለት ነው። እና አብርሃምም እንግዲህ እኔ አልኖርም፣ በቃ የራሴ ህይወት እየኖርኩ ነው። ሩታም እንግዲህ ለእሷ የማስባት ሴት አይደለችም፣ ለእኔ ተራ ሰው ናት አለች ማለት ነው። አዎ በባሌ ላይ ተደርባ የምትመጣ ሴት ምንም ግድ የለኝም፣ እኔ ተራ ሴት ናት። እኔ ራሱ እውነቴ ነው የምነግራችሁ። ወንዴ ነች እና በባል ላይ ተደርባ የምትመጣ ሴት አብርሃምና ሄርሜላ ወደፊት የምትሏላቸው እኔ ቤት ራሱ። አዎ አብርሃምና ሄርሜላ ወደፊት እናጋባል።
እውነቴን ነው ብላችሁ እናጋባቸዋለን ማለት ነው። ሩታም ሌላ እንደራታለን። ምን ችግር አለው? ወደፊት በሉ በቃ ችግር የለውም። እረዳችኋለሁ። እውነቴን ነው ብላችሁ በደንብ አድርጌ ነው የምረዳችሁ። ሄርሜላና አብርሃም ወደፊት ቀለበት፣ እንደውም በቅርቡ ቀለበት እንዲያስሩ ነው የምንፈልገው። አሁ ይሰሩ ቀለበት ማለት ነው እንዴ። ለምን ታዲያ ከሩታ ጋር ተፋተዋል፣ ሰማና ቀደዋል እንዴ። ሰማና ቀደዋልም ብላችሁኛል እናንተ። ኧረ እናንተ እኔ አይን በብረቴን እያየሁኝ አብርሃምና ሩታ አንድ ቀን ተለያይተው አያውቁም። ቡታጀራ ላይ እያሉ ራሱ ማለት ነው። እዚህ ጋር የሚለቀቀው ቪዲዮ ሌላ ነው። እዚህ ጋር ደግሞ እነሱ ሽርሽር ሲወጡ በመኪናቸው አንድ ላይ ሲወጡ ማምሻ አካባቢ እያየሁኝ እኔ ሰማና ቀደዋል አብርሃምና ሩታ ብዬ ማመን አለብኝ እንዴ? ጋይስ እናንተ ናችሁ የምትሸወዱት። በአካል ስላላያችሁ ነው የምትሸወዱት እንጂ ማለት ነው። አዲስ አበባ ላይ ራሱ አብሮ ወክ ለማድረግ ራሱ ይወጣሉ ማለት ነው። እናንተ ሞኞች አላችሁ እንጂ እኔ አያገባኝም። እኔ እየሰደብኳችሁ አይደለም፣ እውነቴ ነው የምላችሁ። እንዴ እኛ የመዳን ቅመሞች የዋሆች ነን፣ አዛኞች ነን። ስለዚህ ለአብርሃም አዝናችሁለት ሊሆን ይችላል። የሩታ አድናቂዎችም ደግሞ እኛ ለሩታ አዝነን ሊሆን ይችላል። እኔ ግን ስለማውቅ ነው ጸጥ ምለው ማለት ነው ጋይዝ። አብርሃምም አንልናገርም፣ ሩታም ግን አብርሃም ሲያበዛውና በሴት ልጅ ላይ ሴት ልጅ ሲደርብ ያናድደኛል፣ ያበሳጭኛል። ይሄ ደግሞ እናንተም ትበሳጫላችሁ። እውነቴ ነው የምላችሁ፣ አትበሳጩ ማለንም እና አሁን አብርሃምና ሄርሜላ በቃ ወደፊት አዎ እረዳችኋለሁ። እኔ ራሱ ማለት ነው እኔም አንድ ደጋፊ ሆንና እረዳችኋለሁ። ሲዳሩ ራሱ ልልል ብዬ ሻማ የሚይዘው እኔ ነኝ። ግን ማለት ነው ገንዘብ ልካችሁልኝ ነው። ሰምታችኋል። ለማንኛውም እውነት ለመናገር ጾማችሁ አሳምራችሁ ጾሙ፣ አትሳደቡ። ሲቀጥል ደግሞ ማለት ነው ባልና ሚስት በኛ ላይ ነው የሚጫወቱት። ሌላኛው ምን መሄጃ አላት? የትም አትሄድም እንዴ? ይህ ልትደርስ ነው። የትም አትሄድም፣ አሁን ትመለሳለች ትላላችሁ ማለት ነው። ታዲያ የት ልትሄድ ነው? ለቪዲዮ ወጥታለች፣ መልሳ ገብታለች ቤቷ። አዎ በቃ ጎበዝ ሴት ማለት እቺ ናት ማለት ነው። እንቁ ሴት እውነት። እና ታዲያ የት ልትሄድላችሁ ፈለጋችሁ? መሄጃ ደግሞ የላትም አይባልም። ሴት ልጅ እናት ባል ብቻ አይደለም የሚኖራችሁ እናንተ። እንዴ እናንተ ባል ብቻ ነው እንዴ ያላችሁ? እናት አላችሁ፣ አባት አላችሁ፣ እህት አላችሁ፣ ወንድም አላችሁ፣ አክስት፣ አጎት። ለነገሩ ያጎት ጥሩ የለውም መሰለኝ። ብቻ አሉ። መቼ ምንም ቢሆን ምንም ቤት እናትና አባት እያለኝ መሄጃ የለኝም አይደለም እንደነችና ከምንም በላይ እነሱ ናቸው ለእኔ ማለት ነው። ስለዚህ የሆነ ነገር ቢደርስብኝ እናቴና አባቴ ጋር ሄዳለሁ ማለት ነው። እህቴና ወንድሜ ጋር ወድቃለሁ። ትቀልዳላችሁ እንዴ? እሷ ታዲያ ምን አጣችሁ? ምንም አላጣችሁም። እና መውደቂያና ማረፊያ ያላት። ለማንኛውም ይሄ ነው ብላችሁ እናንተ ዘመድ አዝማድ የላትም ተብላችኋል እንዴ? እናትና አባት የለም አልቀዋል ተብላችኋል እንዴ? ይቀልዳሉ እንዴ? ለምን እንደሆነ አላውቅም። እኔ ግን በጣም ነው የተገረምኩባችሁ። ግን አትሰዳደቡ፣ እውነት አትሳደቡ። በቃ ጾማችሁ ጾሙ። እንደውም ከጾም በኋላ ራሱ አትሰዳደቡ። በቃ በኖርማል እኛም ቪዲዮ እንስራ፣ እናንተም ኮምቱ። ግን ስትኮምቱ ስድብ አይደለም፣ ድራማ ነው። አምናችሁ ተቀበሉ። ወላሂ ድራማ ነው። እኔ በጾሙ ወላሂ ብዬ አልዋሻችሁም፣ ድራማ ነው የሚሰራው። ግን ብዙ ልጆች ደግሞ አላመናችሁም፣ ሩታ ነው የምትሳደቡት። እንደው ረገጣው እሷ ላይ ነው የሚበረታው ሁሌ ማለት ነው። እና አሁን ነው እየተረገጠች ያለችው፣ እንዳትረግጧት። የልጅ እናት ናት። ለልጅዋ መስዋዕትነት መክፈል አልቻለችም ስትባል አልነበረም? ለልጅዋ መስዋዕትነት እየከፈለች ነው። በቃ አለቀ። ያ ማለት በድራማ ዓለም እናንተ ስላላችሁ ብቻ ነው መስዋዕትነት እየከፈለች ያለችው እንጂ መስዋዕትነትማ በዚህ ትከፍላለች በደንብ አድርጋ። ባልዋንም ሰብስባ ይዛለች፣ ትዳሯንም ሰብስባ ይዛለች፣ ቪዲዮ ትሰራለች። አለቀ። ለቪዲዮ ነው፣ ለእናንተ ነው ይሄ ድርጊት።